ሰላም ሰላም እንደምን አላችሁ ውድ የምሳሌ ድራማ ተከታታዮች በሙሉ። ምሳሌ ድራማ እንግዲህ በሚገርም ሁኔታ እየሄደ ነው። አዳዲስ ነገሮችን ማሳየቱን እንደቀጠለ ነው። ሁላችንም እንግዲህ ያልጠበቅነው ነገር ሁላችንም ያልገመትነው ነገር እያሳየ ነው ያለው ድራማው። እኔ በጣም ድራማው ተመችቶኛል ውድ ቤተሰቦች። መድብል አንደኛ ነው ቤተሰብ። በጣም ከባድ ሰው ነው። እኛ ከምንለው በላይ በጣም ከባድ ሰው ነው ውድ ቤተሰቦች። እስኪ መድብልን የምትወዱት ሁላችሁም ይህን ቪዲዮ ላይክ አድርጋችሁ ለመድብል ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች። በጣም ተመችቶኛል። እኔ ማህሌት በስተመጨረሻ ክዳ ተገኘች። እሷን ከዛ ቤት ስለቋትም እኔ አላመንኩ ነበር። እኔ ጠርጥሬ ነበር። ምክንያቱም እሷ እንግዲህ እነሱ አልተረዱም እንጂ እዛ ቤት እያለችም ከዛ ቤት ሳትወጣም ዝና ከሚገድለኝ እናንተ እዚሁ ጭረሱኝ ያለች ነበረች። ይሄ እንዴት ልታይላችሁ እንዳልቻለ እኔ ብቻ ገራ ገብቶኛል ውድ ቤተሰቦች። ይሄ ሁሉ እንግዲህ የሞገስ ስራ ነው። እኔ በተደጋጋሚ ሁሌ ምለው ነገር ምንድነው ሞገስ የሚያመጣቸው ሐሳቦች መድብልን ብዙ ጊዜ አደጋ ውስጥ የሚከቱትና አደጋ ውስጥ የሚያስገቡት ስራዎች ብቻ ናቸው የሚያመጡት ሐሳቦች። ይሄን ነገር መድብል በራሱ መንገድ ሄዶ የብሩክ መጥፋቱን እንዲያገኝ እያደረገ ነው ያለው። ምክንያቱም መሀል ላይ ብሩክ እንዳይገኝ እነሱ እያደረጉ ያሉት ነገር እዛ ካለበት ቦታም ሆነ እነዛም ደግሞ አጋቾች ሌላ ነገር እንዲያስቡ እያደረገ ነው ያለው። አሁን መድብል በጣም ቆርጦ ነው የተነሳው። ወስኗል። ከዚህ በኋላ ምንም ወደ ኋላ የምልበት ምንም አይነት ምክንያት የለም በማለት ወስኖ ነው የተነሳው። ውድ ቤተሰቦች ከዚህ በኋላ እኔ በዚህ ድራማ ላይ ማየት የምፈልገው ነገር ምንድነው ሞገስ ከቻለ አርፎ እንዲቀመጥ ነው የምፈልገው። ምክንያቱም እሱ ነው ብዙን ጊዜ በተደጋጋሚ ከዚህ በፊትም እሱ ባመጣው ሐሳብ ነበር የመድብል ስራ ይከሸፉ። አሁንም ቢሆን እሱ አርፎ መቀመጥ ነው ያለበት። ከሱ በላይ ግን መጋፈጥ ያለበት እሱ ነበር። ግን እሱ ስለማይችል አርፎ መቀመጥ ነው ያለበት። ውድ ቤተሰቦች እስኪ እናንተስ ምን ትላላችሁ? የሞገስ ጉዳይ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ ውድ ቤተሰቦች። ሌላው ማህሌት እኔ እንደጠረጠርኩኝ ክዳለች ማለት በስተመጨረሻ ክዳ ተገኘች። 100,000 ብርን በልታ ያለውን ደግሞ እነ መድብል እንዳገቱት ሁሉንም ነገር አንድ ነገር ሳታስቀር ያለው ነገር አውጥታ ተናግራለች። ይሄ በጣም ያስጠላ ነገር ነው። ምክንያቱም እነ መድብል በጣም እየፈለጉ እንደሆነና ዝናህን ለመያዝ ምንም ወደ ኋላ እያሉ እንዳልሆነ እሱን ለመያዝ ዙሪያ እየሄዱ እንደሆነ አሁን ዝና ደርሷል። ይሄ በጣም ከባድ ሲተን ነው የሰሩት። ማህሌትን መልቀቅ አልነበረባችሁ። በጣም ከባድ ሲተን ነው የሰሩት። እዛው አሰቃይቶ እንድታወጣ ካወቀችበን እንድታወጣ ማድረግና ካልሆነ ደግሞ የሆነ ቦታ ወስዶ እሷን አግቶ ዝና እንድመጣ ማድረግ ነበረባቸው። በጣም ትልቅ ስህተት ነው የሰሩት። ምክንያቱም እሷ ከድሮ ጀምራ አንደኛ በጣም ትፈራለች፣ ዝናን በጣም ትፈራለች። ሁለተኛ ደግሞ ከአዲ የሆነች ነች። እችን እንግዲህ ማመን አልነበረባቸውም። በስተመጨረሻ ግን አሳልፋ ሰጠችው። እኔ መዛኔ ጠርጥሬ ነበር ዝና እንዳልሰከረና አውቆ እንደዛ እንደሚሆን እነሱን አደጋ ውስጥ ለማስገባት እነሱን ለመያዝ አውቆ የሰከረ ሰው እንደመሰለ ብያችሁ ነበር። ይኸው በስተመጨረሻም እኔ እንዳልኩኝ ሆኖ ተገኘ። መጨረሻ ላይም ግን መድብል የዋዛ ሰው አይደለም። በጣም ከባድ ሰው ነው። እንደዛ ወድቆ አልወደቀም። አሸንፎ ነው የወጣው። ነገር ግን ሞገስ ብተባበር ኖሮ ይሄን ዝና እነሱ ቁጥጥር ውስጥ ይኖር ነበር። በዚህ ላይ በጣም ደብሮኛል ውድ ቤተሰቦች። እስኪ እናንተስ ምን ትላላችሁ?
በእኔ ሀሳብ የምትስማሙት ሁላችሁም ይህን ቪዲዮ ላይክ እያደረጋችሁ ኮሜንት ሴክሽን ላይ እየገባችሁ ሀሳብ አስተያየታችሁን ማስቀመጣችሁን እንዳትረሱ። ይህን ድራማ እየተከታተላችሁ ይህን ቻናል ሳብስክራይብ ያላደረጋችሁት ካላችሁ ሁላችሁም ሳብስክራይብ እያደረጋችሁ ቤተሰብ ከሆናችሁ ደግሞ ይሄ ቪዲዮ ለብዙ ሰው እንዲደርስ ሼር በማድረግ ተባበሩልኝ። ምክንያቱም መሳጭ ሆነ ቀጣዩ ክፍል እንደተለቀቀ ወደ እናንተ ቶሎ እንዲደርስላችሁ ማለት ነው ቤተሰቦች። ሌላው ደግሞ አሁን መድብል በጣም ወስኖ ነው የተነሳው። ወደኋላ አልመለስም ያለው ነገር እሱ የሚያውቅ ነገር ካለ አጣርቼ እመለሳለሁ፣ ወደኋላ ምልበት ምንም አይነት ምክንያት የለም ብሎ ዘናጋዷል። ብቻው መሄድ አልነበረበትም፣ ግን በዚህ ኮንዲሽን መሄድ አልነበረበትም። አሁን ደግሞ ሌላ አስደንጋጭ ነገር ነው የተከሰተው። ይሄ ምንድነው? ከቤት ውስጥ ብሩክ ሲጠፋ ደብዳቤ አስቀምጦ ነበር ወጣው። ይሄ ነገር ገና ዛሬ ነው ወጣው ከዛ ቤት። ቅድስት አግኝታለች በስተመጨረሻም። ይሄ የሚያሳየው ነገር ምንድነው? ብሩክ እገታ ላይ በብሩክ መጥፋት ላይ የሰው እጅ እንደሌለበትና ዝና እንደማያውቅ ነው የሚያሳየው ይመስለኛል። እንደዛ ነው ቤተሰቦች። እስኪ እናንተስ እንዴት ተገምታላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ምክንያቱም ጥፋቱ መጀመሪያ ብሩክ ከመጥፋቱ በፊት ምሳሌ ለማሳከም ከነሱ ጋር ውል ተዋውሎ ነበር ብር የተቀበለው። ያን ግን ቃል የገባው ነገር ሳይጨርስ ነበር፣ ቃሉን ሳይፈጽም ነበር ወደ ኋላ የተመለሰው። ለዛ ይመስለኛል ከቤት ወጥቶ የጠፋው። ይሄ ነገር እንግዲህ በጣም አሳሳቢ ነው። ቀጣዩ ክፍል አብረን የምናይ ይሆናል። ቀጣዩ ክፍል እንግዲህ በጣም መሳጭ ነው ቤተሰቦች። አሁን ግን መድብል በጣም ተናዶ ነው የወጣው። ይሄ መድብል የከፋ አደጋ እሱ ላይ ያደርሳል ወይስ የዝና ሰዎች ደግሞ በጣም አደገኛ ሰዎች ስለሆኑ ቀርሞ እሱን ይከቡታል? በጣም አሳሳቢ ነገር ነው የሚሆነው ቤተሰቦች። ምን ልናይ እንችላለን? በቀጣዩ ክፍል መድብል ያሸንፋል ወይስ ዝና ያሸንፋል? ግምታችሁን ኮሜንት ሴክሽን ላይ አስቀምጡልኝ ቤተሰቦች። ይሄን ሁሉ እንግዲህ በቀጣዩ ክፍል አብረን የምናይ ይሆናል። እስከዛው ድረስ ይህን ቻናል ሳብስክራይብ ያላደረጋችሁት ሁላችሁም ሳብስክራይብ እያደረጋችሁት ቤተሰብ ሆናችሁ ደግሞ ይህን ቪዲዮ ለብዙ ሰው ሼር በማድረግ ፍቅራችሁን አሳዩልኝ ቤተሰቦች። በቀጣዩ ክፍል እስክንገናኝ ድረስ በያላችሁበት በዓለም ዳርቻ ሁሉ ሰላማችሁ